ውስጥ አውጥተው አሳክመው በጠርሙስ ላጭተው እኔ ያልኩት አንዳንዴ እኮ አትሩጥ አንጋጥ ነው ያራድዬ ልጅ ዳስ ጥሎ የሚያለቅሰው ማን ነው? አሁን እውነት እያለቀሰ ያለው የኢትዮጵያ ሕዝብማ ደስ ብሎት ሙዚቃውን እየሰማ ነው። እሰይ ነገረልን እያለ የኢትዮጵያ ሕዝብ አይደለም ኤርትራውያን እየሰሙ ነው ደስ ብሏቸው። ኤርትራ የሚወዱ ኢትዮጵያን የሚወዱን አብረው ያደጉ ከኛ ጋር የነበሩ ወንድምና እህቶቻችን አብረው ይሄን ነገር እያመሰገኑ ነው። እናንተ ዳስ ጥላችሁ እያለቀሳችሁ ነው። ብልጽግና ሌላውን አይመለከትም። በእውነት ከኦሮሞ ጋር የተያዘ አይደለም። ከአማራ፣ ከትግራይ፣ ከሌላው የተገኘ አይደለም። ካድሬ በሙሉ ጭምብሉ እየወጣ ነው እያለቀሳየ ነው። እኛ እንደዚህ ማለት ስድብ ምናምን አያስፈልግም። የሚያቀረሹ የሚያለቅሱ አገር ስትለማ አገር እንደዚህ ስትል ንግግሩ ህወሓት ጋር የነበረ ጊዜ ኢህአዴግ በነበረ ጊዜ የሚናገረው እንደዚሁ ሲያሽቃብጥ ኖሮ አሁንም ያሽቃብጣል። ለስንቱ ገረድ ሆነ ትችለዋል አባቴ። ስለስንቱ ትገረዳለህ አባ። ለስንቱ ተገርደ ትችለዋለህ። አይነፋም እኮ አንዳንዴ ይብራብኝ ትላለህ። አሁን ለምሳሌ ዶክተር አርከበ ዕርቁባይ ሰምቼው አላቅም ድምፁን። ህወሓት እያለም አሸርግዶ አያውቅም። እግዚአብሔር በሚያውቀው እኔ በጣም ወደው እሱን ሀየሎ በጣም የሚመቹኝ ሰዎች ናቸው። ሀየሎ ምን እና ዶክተር አርከበ እንዲሁም ደግሞ እኔም ወዳቸው ዶክተር ቴድሮስ አዳኖም ህወሓት ሆነው እነሱ ይመቹኛል። ይመስክሩ። እኔ ህወሓትን እየረገጥኩኝ እነሱን አለቀ። በጣም ነው ደስ እኔ የተማረ ሰው አመዛዛኝ ሰው እንትን ብሎ የሚናገር ደስ ይሎኛል። እና አይነኩ አርከበ ዕርቁባይ ድምፁን ሰምታችሁ ታውቃላችሁ? አለበት እኮ እዛ ውስጥ አንድ ቀን ድምፁን ሰምታችሁ አታውቁም። በተለይ አርከበ ዕርቁባይን ያደነቅኩት መቼ መሰላችሁ? ይሄ ሰኔ 16 ነው። መቼ ሰኔ 16 አይደለም፣ ቦምብ ተጣለብኝ መስቀል አደባባይ የተባለ ጊዜ ለዶክተር አብይ ሁሉም ተነስቶ ሲፈረጥጥ ምን ሲል አርከበ ዕርቁባይ ዱቅ ብሎ ከቦታው እንኳን አልተነሳ። ጀግና እግዚአብሔር ምስክር። በሙሉ ሲፈረጥጡ አርከበ ዕርቁባይ ዱቅ ብሏል። ምን ተፈጥሮ ነው ምናምን እያለ ምክንያቱም እሱ የለመደው ነዋ። ሲጮህበት ነበር ጥይት ምናምን አብሮ ሲታኮስ የነበረ ሰው ነው። እና አርከበ ዕርቁባይ ከቦታው አልተነሳም። ሌሎቹ ምናምን አስቡት። እንዲ አይደበረም እንዴ? ወይስ ከስካር ስለመለሱ ጉድ እናወጣባለን ተናገር ተብለ ነው? እኔ ነግርልህ የለ እንዴ? ይህን ወጠ ቴዲን ካልተናገርክ የወደቅበትን ትቦ ነው የምናሳየው ብለውት ነው ወጥቶ የተናገር። ሰክረ ትቦ ውስጥ የወደቅከውን ቪዲዮ ከምንለቅልን ቴዲ አፍሮን ከምትሰድበው ተብሎ ይኸው መጥቶ ሬድዋን እንግዲህ ቴዲ አፍሮ አቀርሽቷል፣ ምን ብሏል፣ አልቅሷል እያለ እያለቀሰላችሁ ነው። እና በጣም ያስቃል። የኢትዮጵያ ሕዝብ በዳስጣል ልካችሁ ስለተነገረ አንጀቱ ቂቤ ጠጥቷል። የኢትዮጵያ ሕዝብ እናንተ እኮ የስፒከር ሌባ ናችሁ። ምን አረገዋሉ ወሰነ ቴዲ አፍሮ ድሮን ስፒከር ውስጥ ድሮን አለ እንዴ ብለው ድሮኑ ስፒከሩን ቀደው እያዩት ነው አሉ። እነዚህ በጅባጮች ቴዲ አፍሮ ስፒከር ውስጥ ድሮን ሳይኖር አይቀርም መመርመር አለበት ብለው ሰብረው ገብተው
ጊታር ውስጥ ይፈልጋሉ፣ ድሮን ስፒከር ውስጥ ይፈልጋሉ፣ የሆነ ነገር ውስጥ እየፈተሹ ነበር እያንዳንዱ ነገር። እና የሰገጤዎች ብዛት ነው ያለው፣ የሰገጤ ማለት። አሁንም ልንገራችሁ ሬድዋን ቴዲ አፍሮ ሆዱን ለሆዱ ያደረሰው አይደለም፣ ለገንዘብ ያደረሰው አይደለም። እንደናንተ ቤት ገንዘብ የሚዘረፍበት ቦታ የለም። እንደ ብልጽግና ገንዘብ የሚዘረፍበት ቦታ የትም የለም፣ የትም የለም፣ የትም። ስለዚህ እንደ ብልጽግና የሚዘረፍበት የለም። ከአሙዙ የሶስተኛ ጨ ተማሪ እሱን አይደል እንዲያውም ብልጽግና አድርጋችሁ የምታስጮሁት? አሁን ከቴዲ ጋር ለማፎካከር ነው። ካሙዙ ለማፎካከር ነው። አቤልም አለች። በነገራችን ላይ እንሄድባታለን። አቤልም አትርሱኝ ብላ መታለች። እኛ ከፍ እያልን እንሄዳለን፣ እነሱ ጥቃቅኖቹ ወደ ጎን ይሄዳሉ እያለች ነው። አቤል ሸዋሸዋ አትርሱኝ ብላለች። አሳያቸዋለሁ። በእንትን የጻፈችው እና አሁን የምናገረው ምንድን ነው? ኢትዮጵያውያን ድምፃችን ይሰማ ማለታቸው ህዝባችን አለቀ፣ ኑሮ አሰቃየን፣ ኑሮ አደቀቀን እያለ እኛ ልማት ላይ ነን ብላችሁ ማለታችሁ ነው የሚያስቀኝ። መንገድ ላይ መብራት መትከል እውቀት አይጠይቅም። እግዚአብሔር ምስክሬ ነው የምልህ፣ ምንም እውቀት አይጠይቅም። ማንም አምፖል ይተክላል፣ ምንም አይጠይቅም ነው ማወራ። የሰው ልብ ውስጥ የምትሰሩት ነገር ነው ትልቁ ስራ። የሰው ልብ ውስጥ የምትሰሩት ሰው በልቶ ያድራል ወይ ነው ኢትዮጵያ ላይ ጥያቄው። ሰው ይበላል ወይ ይመገባል ወይ? ይሄ ነው ጥያቄ። ሰው በሰላም ወጥቶ ይገባል ወይ? በስሱ ብዙ አልተጠየቀም እኮ። ሰላም አለው ወይ? ይሄንን መመለስ ካልቻልክ በቃ አልሰራህም። መብለጭለጩ ምንም ትርጉም የለውም። እኔ ያሳያለሁ። ቤቨርሊ ሂልስ ላይ ከስሩ ያሉ አንዳንድ ሆምለሶች አሉ። በምን በድራግ በጥጋብ የተነሳ አሜሪካን ሀገር ጠግበ ነው አንዳንድ ሆምለስ የምትሆነው። የማይረባ ቦታ ውስጥ ውለህ ነው እንደዛ አይነት ነገር ውስጥ የምትገባው። አብዛኛውን ጊዜ የጦዙ ናቸው በቃ። እና ኢቨን ሸልተር አላቸው፣ ሄደው በሰዓቱ መግባት ይችላሉ፣ አይፈልጉ። አሜሪካን ሀገር እንደነገር ሆምለሱ ሳይክል አለው፣ ሆምለሱ ሴልፎን አለው። እውነቴን አሜሪካ ውስጥ መኪና ኖሮ ሆምለስ ልትሆን ትችላለህ። መኪና እያለ ሆምለስ ልትሆን ትችላለህ። ግን የመኖሪያ ሚንሱ ጠፍቶ አይደለም። ለሁሉም ኢትዮጵያ ይሁን እያልኩ አይደለም። ለሁሉም ተመችቶት ይኑር ደልቶት ይኑር አይደለም። አንድ ዳቦ ይብላ ባይነኝ እኔ። አንድ ዳቦ ይብላ። የነዳጅ ሰልፉ ያሳዝናል። እራሳችሁ እየደበቃችሁ ህዝቡን አቴንሽኑን ለመስረቅ ሰላም ስምምነት ተደርጓል። ከዚህ በኋላ ጦርነቱን ሊቋጩት ነው። እናንተ ግን ያችን በማስወራት ሚዲያ ላችሁ ላይ ውጪ ችግር እንዳለ አድርጋችሁ አውርታችሁ ህዝቡን ታሰቃዩታላችሁ በነዳጅ። አሁን በትራንስፖርት ኑሮውን የሚገፋ ሰው ትራንስፖርት እየሰራ ስሙን መጥራት ስላልፈለግኩ ነው። እንደ ታክሲ አይነት ስራ የሚሰሩ ሰዎች በቃ መኖር አልቻሉ። መኖር አልቻሉ። ስለዚህ በጣም በሚያሳዝን ሁኔታ እንደዚህ አይነት ቆሻሻ ሰዎች አሉ። ምን አድርገው በቃ አዲስ አበባ ስላበበች በቃ ምንም ችግር የለም። ህዝቡ ነው ማበብ ያለው። ከተማው ምን ያደርግልኛል? ህዝቡ አይደለም ማበብ ያለበት። ምናቸውን ነው የሚሰማቸው? እኔ እኮ እስቲ ንገሩኝ። ህዝቡ ካላማረ ህዝቡ ያንን አድርገ አመዳም አሲዳም የመሰለ በጣም በችግር የተጎሳቆለ ሰው ወክ ቢያደርግበት ምንድን ነው ጥቅሙ?
እስቲ ንገረኝ። ያንን መንገድ አሳምረ የሚሄደው መንገዱ ላይ የጠወለገ የጫጨ ምን ያለ ሰው ወክ ሲያደርግ ብታው ትርጉሙ ምንድን ነው? ስለዚህ ሰው ላይ አልሰራህም ማለት ነው። ህዝብ ላይ አልተሰራም ማለት ነው። ይሄ ነው እናንተ ሊገባችሁ አልቻለም። እዚህ ሀገር እኮ እግዚአብሔር ምስክሬ ነው። ምግብ ለመቀነስ ይሄን አትብላ፣ ይሄን አትጠጣ፣ ይሄ መጥፎ ነው ስትባል ነው የምትውለው። እዚህ ሀገር የዚህ ሀገር ችግር ምን እንደሆነ ታውቃለህ? አብዛኛው ፕሮዳክቱ ምግቡ የተለያየ ስለሆነ ያወፍርሃል። ሶዳ አለ፣ ሁሉ ነገር አለ። ይህን አትብላ፣ ይህን እየተባለ ተመርጦ የሚበላበት ሀገር ተመርጦ ነው ማወራ። ኢትዮጵያ ላይ ባህል ካልሆነ በስተቀር አታገኘውም። ይሄ ተመርጦ የሚበላ ነገር የለም። የቀረበልን ነው የምትበላው። እሱም ካለ አንድ ሰው ስጋ ብቻ ለመብላት በቀን አንዴ ስጋ ብቻ ለመብላት ቢያንስ በወር 30 ሺህ ለስጋ ብቻ ማውጣት አለበት። ይሄን ታውቃላችሁ? 1 ኪሎ ስጋ 1000 ብር ነው አይደል? 1000 ብር ነው። ስለዚህ በ30 ዓመት 1 ኪሎ ስጋ ለአንድ ቤተሰብ እናርገው። የ30 ሺህ ብር ተከፋይ መሆን አለበት ጥሬውን ለመብላት። ሚጥሚጣ፣ ዘይት ምን መጨመር የለብህም። ጭራሽ 2000 ያሉኝ፣ ወይኔ መድኃኔዓለም ድረስ ቹቹዬ 3000 2000። ስለዚህ የ60 ሺህ ብር ተከፋይ ሆነ 1 ኪሎ ስጋ መግዛት አቅሙ የለም። መድኃኔዓለም ይሄንን የኢትዮጵያ ሰራተኞች ሬጉላር ስራ ምን ያህል ይከፈለዋል? አንድ ሰው ስጋውን እንቶ ዳቦ፣ እኛ 2 ዳቦ በስሙኒ ነበር የምንገዛው። በስሙኒ 2 ዳቦ ነው ማወራ። የቀበሌ ስጋ ነው 1800 አለኝ። በመድኃኔዓለም የቀበሌ ስጋ 1800። እንዴት ነው የምትኖሩት? በእግዚአብሔር ምንድን ነው? እንዴት ነው የምትኖሩት? ወይኔ አምላክ ሆይ ኢትዮጵያን ህዝቧን ጠብቅልኝ። እንደው እግዚአብሔር አምላክ ሆይ ህዝቡን ጠብቅልኝ። ህዝቡን ጠብቅልኝ። እግዚአብሔርን የምለምነው ህዝቧን ይጠብቅ። ምን የሚሉት ህይወት ነው? ተለውጣለች ትለኛለህ። አሁን ከዚህ የሚሄዱት ምድረ ዝምባን ለ1 ወር ይሄድና ብዙ ብር የያዘ ይመስለዋል። እዛ የሚኖረውን አስቡት ለሰከንድ። እዚህ የሚኖረውን ለምሳሌ $5000 ይከፈል፣ በወር $5000 ይከፈል። በኢትዮጵያ 5000 ብር ማለት ነው። 5000 ብር ማለት ነው በኢትዮጵያ። 5000 ብር ኢትዮጵያ ተከፋይ ምን ሊያደርግበት ይችላል? ምክንያቱም ሀገር ላይ ነው። ኢትዮጵያ ስትሄድ ነው ብሩ ብዙ የሚሆንልህ። ስለዚህ ምን እያደረጋችሁ ነው ህዝቡን የምታደርጉት? የመንግስት ስራው ምንድን ነው? መለስ ዜናዊ እኮ ተናግሯል፣ ነፍሱን ይማረው። ከተሰሩት ህንፃዎች ይልቅ ፋብሪካዎች ቢሰሩ ኖሮ የተሻለ ለውጥ እናመጣለን። ሩቡ ፋብሪካ ቢሆን ሩቡ አሁንም መደረግ ያለበት እሱም ብዬ ነው የማስበው። ከተሰሩት ሸገር ላይ ህንፃዎች የምታዩት በሙሉ ሩቡ እንኳን ምን አይደለም፣ ፋብሪካ አይደለም። ፋብሪካ ከሌለ ደግሞ አሲዳምነ ምንም ማድረግ አትችልም። ምንም ለውጥ አታመጣም ሀገር ላይ። የፈለገ ብትኳትም ብታሳምር ምንም ለውጥ አታመጣ። ናይት ክለብ ይመስል ውጭውን ብቻ አሳምሮ ቤት ውስጥ መብራት የለም። ውጭ ያምራል በየቤቱ። በሳምንት ስንት ጊዜ መብራት አላችሁ ኢትዮጵያውያን? ስንት ጊዜ ውሃ አላችሁ በሳምንት?
ሙሉ ሳምንት ውሃ የማይጠፋበት ሰፈር የት ነው? ሙሉ ሳምንት በሙሉ ውሃ ያለበት በሳምንት 3 ቀን ነው እንግዲህ እንደምታዩት። በሳምንት 2 ቀን 3 ቀን ነው ውሃ ያለው። መብራትስ በሳምንት ስንት አላችሁ? ስንት አላችሁ? መብራትስ በሳምንት እግዚአብሔር ምስክሬ፣ መብራት እኮ በደርግ ጊዜ እንኳን ያን ያህል አይጠፋ እንዴ! እኔ በኢህአዴግ ጊዜ ያን ያህል መብራት ሲጠፋ አላውቅም። እግዚአብሔር በሚያውቀው እኔ ኢትዮጵያ ሄድኩ ጊዜ በጀነሬተር ነው። እግዚአብሔር ምስክሬ ሙሉ ይጠፋ ነበር በየጊዜው። ግራ ገብቶኝ አደገች ይባላል። ውጭው ምናምን መብራት አለ። ወደ ስቴዲዮም ምናምን አካባቢ ስትሄድ መብራት አለ። ከዛ ውስጥ ስትሆን ግን መብራት የለም በጀነሬተር። እኔ ኢትዮጵያውያን እኔ እግዚአብሔር ይሁናችሁ በእውነት እና ይቺን ኢትዮጵያ ነው በልጽጋለች አድጋለች ምናምን የሚባል በጣም ነው የምታሳዝኑ። ሌላው ሬድዋን ጨብሲ እመለሳለሁ ጨብሲ ጋር አንዴ ሌላ አለች። አቤላ ያለችውን ልዘግባችሁ። አቤላ ደግሞ ተከስታለች። አቤሏ ምን ብላለች መሰላችሁ? አቤሏ ዘመዳችን ምን አለች? ዘመዳችን አቤሏ ከላይ እንደምታዩዋት ምን እንዳለች ልዘግባችሁ። ምን እንዳለች ልዘግባችሁ። አቤሏ ስሙ፣ ወደ ላይ ስትሰራ አለች። ወደ ላይ ስትሰራ ወደ ጎን ባሉ ጥቃቅን ነገሮች አትወሰድም። ወደ ላይ እናለማለን፣ ወደ ላይ እንለማለን። ጌታ ይመስገን። ብሩክ ሰኞ። ወደ ላይ የሚለማ ነገር አለ እንዴ? አይ ልጠይቅሽ አቤላ ወደ ላይ የሚለማ ነገር እስቲ ንገረኝ። የሚተከል ወደ ላይ የምታውቁት ነገር አለ? ወደ ላይ የሚዘራ ወደ ላይ የሚተከል ወደ ላይ የሚሆን አለ? ለማወቅ ነው ያስተምረን። ልጅ ሆነን ወደ ላይ እንሸና ነበር። ልጅ ሆነን ወደ ላይ እንሸና ነበር። ልጅ ሆነን ረጅም አድርገን እናወናጭፈው ነበር። ልጅ ሆነን ስላልገባኝ ነው አቤላ እንድታብራሪልኝ ብዬ ነው። እኔ እኮ አሁን ጴንጤው እንኳን አላልክም እንዴ? ፖለቲካ ውስጥ ታዲያ መች ደረቀል? ጴንጤ አልነበርኩም አለማዊ ነበርኩ ምናምን ብላ አልነበር እንዴ? አሁን የመጽሐፍ ቅዱስ ጥናት ሰዓት አይደል እንዴ? እንደ ፕሮግራሙ እኔ እስከማውቀው ድረስ ሄሎ የምትለዋ ሴትዮ እንዳትመጣብህ፣ ሄሎ የምትለው እንዳትመጣብህ። መጀመሪያ ትምህርቱን ተማር እንዳለች ከተማርክ በኋላ አይሻልም? አቤላ
ቦርጭሽም አውጥተሻል። ብልጽግና ትንሽ ቁርጥ ምናምን አበላሽ እንዴ? ለማወቅ ብዬ ትንሽ በላሽ። እየበላሽ ነው። ጥሩ ነው። እያበሉሽ ነው። አቤላ ይበላልሻል፣ ግን ጥሩ ነው አካሄዱ ምናምን ነገር ወደ ላይ እየለማን ነው ስትል ስላልገባኝ ጥቃቅን ማለት አሁን ቴዲን ጥቃቅን ለማለት ነው። ቴዲ አፍሮ እኮ አብይ ማን መሆኑ ሳይታወቅ ነው የሚታወቀው፣ በመርዳትም ደረጃ ማለት ነው። ቴዲ አፍሮ ዶክተር አብይ ማን መሆኑ ሳይታወቅ ነው በጥበብ ስራው ታውቆ ብዙዎቹን ሲረዳ ብዙዎቹን ሲያግዝ የነበረው ቴዲ አፍሮ እንጂ ዶክተር አብይ አይደለም። እውነቱን በደንብ በላሽ። ቦርጭሽ ስለበዛብኝ ሽንቅጥ ያልሽ ነበር። ሻቤላ አስከማቅሽ ሽንቅጥ ያልሽ ነበር። በአንድ አቦረጨጩሽ እቺ አገኘው ብለሽ ምናምን ነገር ጠሪዋን ላፍ ላፍ አረግሽ። ላፍሻት ቶሎ ቶሎ አቤላ። ስለዚህ አንዳንዴ ዝም ማለትም ጥሩ ነው። ቢያንስ የሙያ አጋር ነው ቴዲ አፍሮ። ትኩስ ስለሆንች ብዬ ነው የሙያ አጋር መድብ የሙያ አጋር ነው። ሰርታል ብዙ ጊዜ ቴዲን ተፎካክረ ውጤታማ ለመሆን ሞክረ አፈር ከድሜ ገብታል። የሚመጥንህን ሰው አታውቅም ስትፎካክር ምናምን ነገር። አንተ ከነ ኪኒኔ ጋር ነበር መወዳደር የነበረብህ። ገብቷ እነ ኪኒኔ አንድ ዘፈንን ያሳወቀችል ቫይራል ያሰራችል ልጅ የሆነች መስኪን ልጅ እንዲህ እንዲህ እያለች ዘፍና እስቲ እንተማመን ብላ እንዲህ እንዲህ ብላ ዘፍና ያሳወቀችል ከስንት ዓመት ከዘፈንከው በኋላ ምን እንደሆንክ ሳይታወቅ ከዛ በኋላ እንዲህ እንዲህ ወደ እኔ ቅረቢ ሂጂ በዛ በኩል ስትመጪ ደስ ይለኛል የሚል ዘፈንህን በሱ ይቺ ልጅ ያሳወቀችል ዘፈኑ እንጂ ማንም አያውቀውም ነበር። እኔ አሁን እስኪ ምናምን የሚል አላውቅም። እኔ ያው የኪኒኔ ዘፈን ነበር የሚመስለኝ እና የሆነች ልጅ ዘፍናው ትሬንድ አድርገውት ሰዎች ሁሉ እየሰሩ አቤል ማን እንደሆንክ ታወክ በዛ። ከዛ በፊት አቤልን የሚያውቃት የለም። አሁን ደግሞ ከመበልጸጓ ቦርጯ አብሮ መበልጸጉ ነው የገረመኝ። ቦርጯ አብሮ በለጸገ። እኔ ከመጠንጠጥ መዝሙር ማውጣት ትንሽ አይከብድም? ግን አሁን እኔ ጥበብ ወርቅዬን የማደንቀው በጣም ደስ የሚል ድምፅ አለው። ጥበብ ወርቅዬ ማንም አይክደው ነው። ጥበብ ወርቅዬ ግን ወዲያው ወደ ዝማሬ አልገባም። ድምፅ አለው ደስ የሚል ብዙ መዝሙሮች መስራት ይችላል። አሁን ወደ 10 ዓመት አይሆንም ጥበብ ወርቅዬ 11 ዓመት አካባቢ አንድም መዝሙር አልሰራም። ለምን? መጀመሪያ ትምህርቱን የሚያስፈልገውን ነገር ምናምን እያደረገ ነው። ጥበብ ወርቅዬ ከሌላው ጋር አይነካካም። ጥበብ ወርቅዬ እንዲሁም ነፍሱን ይማረው ሙሉቀን መለሰ ከሌላ ሰው ጋር አይነጋካም። ቻቺ ታደሰ ከሌላ ጋር አትነካካም። ኢቭን የምንወዳት ሰሞኑን ደግሞ በዘፈን ትመጣለች ዘሪቱዬ። ሰሞኑን የሆነ ሲንግል እንፈልጋለን እናቱ በዘፈን ከች በይ አንቺ ጣጣ የለሽም። ምክንያቱም ብለሻል ኢየሱስ እኮ ሙዚቃ አይጠላም ይወዳል ብለሻል። ስለዚህ ሰሞኑን ደግሞ የሆነ ሲንግል እንጠብቃለን። ዘሪቱዬ ፎንቃችን እስክትመጪ እሷም አትነካካም በጭራሽ። ከሌሎች ጋር የሚያነካካ ስራዎች አትሰራም። ከሌሎች ጋር የሚያጣላ የድሮ የአርት ጓደኞቻቸውን የሚሳደብ የሚያጠለሽ ስራዎች አትሰራም። ይሄ ነው ጥበብ ማለት። አሁን ሸዋፈራው ደንግጧል። ሸዋፈራው ደሳለኝ ትኩስ መዝሙር አውጥቷል። ተባረኩበት፣ የጌታ ልጆች ተባረኩበት። ትኩስ እንደ መላጣው
ትኩስ መዝሙር አውጥቷል። ጥሩ ነው። የሽቀላ መንፈስ የተወጋ ይሁን። የሽቀላ መንፈስ የተወጋ ይሁን። ቤተሰብ እየዘለዘልኳችሁ ነው፣ ይቅርታ። በስራችሁ ነው መዘለዝላችሁ። አሁን ጥበብ ወርቅዬን አልዘለዝለው። ለምን? ማንንም ነክቶ አያውቅም። የራሱን ስራ ነው የሚሰራው፣ የራሱን አምልኮ ነው። ይመቸው፣ ጥብሻ ይችላል። እቺ ናት እንጂ ምረጥ እንጂ ወይ ብልጽግናውን ፖለቲካውን ወይ ደግሞ አሜኑን ተቀበይ እንጂ አባቴ። ትኩስ እኮ ነሽ፣ አትወዛገቢ። እኔ አሁን ለምሳሌ 8 ወር ፖለቲካ ውስጥ አልነበርኩም። በጠነጠጥኩበት ጊዜ ከኦርቶዶክስ ጋር ስፋጭ ነበር። በእንትን በጥቅስና ምናምን እያልኩ በቃ ስል ነው የምውለው እንጂ ፖለቲካውን ድርሽ ብዬ አላውቅም። ይኸው ይመስክር የኢትዮጵያ ሕዝብ 8 ወር ፖለቲካ የሚባል ወፌል ከኦርቶዶክስ ጋር ስለጣለጥም አንቺስ ትኩስ ብልጽግና፣ ትኩስ ጴንጤ ምን ይባላል? አሁን ይሄ ጥሩ ነው? እንደ ሰው ስታየው ጥሩ ነው ይሄ? ኦ ገዳም ገባሽ አሉ ደብረ ሊባኖስ መጥቼ ልውሰድሽ እንዳሞራ ብለህ ዘፍናላል። አንተ ገዳም የገባችው ቺክ ምናምን አትፈራ፣ መነኩሴ ሁላ ትለጠልጣል። ገዳም ገባሽ አሉ ምናምን እያልኩላ ዘፍናል እኮ። በመነኩሴ ሁላ ፎንቃ ነው የሚይዛ አንተ። እኔ እኮ አልላስ ችግር አለብኝ። ኧረ ተውኝ። ቤተሰብ የስራችሁን ይስጣችሁ፣ አጀንዳ እየሰጣችሁ እና ምልምን ምንድን ነው ገዳም የገባችሁ በአንተ ዘፈን የደረሰች አንተን አልሰማም ብላ እኮ ነው። አንተን አልሰማም ብላ ገዳም ብትገባ አልፋታ አልካ። ዱቄታ እካክ ናት። ምረጥ። አሁንም ነግርሃለሁ፣ ሄሎ የምትለውን ሴትዮ ነው ምልክብህ። ይቅርታ እንዴ ናፕኪን ነገር ያስፈልገኝ። ሳቄ በዛ። ሄሎ የምትል ቺካለች። አሁን ብልጽግናዎችን እየተቃወመች ነው። በእውነት ተቃወመች። ምንድን ነው የብልጽግና ወንጌል ነው የምትሰብኩት ወይስ ክርስቶስን ነው የምትሰብኩት እያለች ጓያለች ነው። ሄሎ ሴትዮ፣ ሄሎ ስልኩን አንሺው ቶሎ። ሄሎ የምትለው ሴትዮ ሄሎ ዊክ የምታረግ ጊዜ ሄሎ የምትላለች። ደስ የምትለኝ እኔንም ልሳኛለች። እንዳልሆንኩኝ ገብቷት ነበር ከመጀመሪያውም። ልሰልል እንደሆነ ባና ነበር፣ እሷ ባናብኝ ነበር። የባነነች አሮጊት ናት። የድሮ አራዳ ናት። የድሮ አራዳ ሄሎ የምትለው ቺክ እና ልነግርሽ ብዬ እና ገዳም ገባሽ አሉ ብለህ ዘፍነ እውነቷን ነው። እንኳንም ገባች። ያንተን ድምፅ ከመስማት እና ኃጢአት ከመግባት ገዳም ገብታለች። አዎ እና አሁንም ልንገር፣ አትልከስከስ። እውነቴን ነው ማወራ። አይ ነው ብልጽግናን መደገፍ አንዳንድ ጥቅማ ጥቅሞች ያስገኛል። አይ አንደርስታንድ ያስገኛል። እኔ አሁን በበለጽግ በጣም ጥሩ ጥቅሞች ሊያደርጉልኝ ይችላሉ፣ እርግጠኛ። ለምን ለነ መስፍን ፈይሳ ለነ ይሄ የተቃጠለ አምፖሉ ለመሃል ሜዳ ለዳዊት ኮር ምናምን ነው ጥቃቅንና አነስተኛ ነገር ይለቁባቸዋል። እኔም ተለቆብኝ ያው ከእናንተ ጋር ስዳረቅ መዋል ነው።
እውነቱን ትቼ ከእናንተ ጋር በልጽገናል፣ አድገናል፣ ለምልመናል፣ ከፍ እያልን ነው፣ እኛ ንስር ነን፣ አሞራ ለምኔ እንባባላል ነበረ። እሱ ይሻለኛል ወይስ እዚህ ፍቅር የሆነ ህዝብ ጋር አንዶኜ ምንም ባይኖረኝ የቱ ይበልጣል? ፈጣሪ ምስክሬ፣ ይሄኛውን ህይወቴን በጣም ነው የምወደው። ምንም ባይኖረኝ 5 ሳንቲም ባይኖረኝ ነው የማወራ። ከህዝቤ ጋር የሚሆን ማንነት እርካታ አለው። ከህዝብ ጋር ያልሆነ ምንም ነገር ቢመጣ አልኩ ተሸማቀ አፍረ ምን ብለ የምትኖረው ነው። ምንም ህዝብ ከህዝብ ጋር ምንም ነገር እኔ አስታውሳለሁ። እነማዬ ከጎረቤት ጋር ነው የሚበሉት፣ ከጎረቤት ጋር ነው የሚጠጡት። ቡና የሚጠራሩት፣ ቡና ተጠራርተው የሚጠጣጡት ከጎረቤት ጋር ነው። ለቅሶ ቢኖር፣ እድር ቢኖር፣ እቁብ ቢኖር፣ ምን ቢኖር ድምቅ ብለው አብረው የሚያሳልፉት ማህበር ቢኖራቸው፣ ይሄ በሚሊዮን ዳላር የማታገኘው ነው። በገንዘብ የማታገኘው ነገር ይሄ ነው። የሸገር ልጅ አብዛኛው ለገንዘብ ያለን ሜንታሊቲ በጣም የጥፍር ቆሻሻ ያለ። እግዚአብሔር ምስክሬ ነው። ምን ሰላምዬ፣ ለገንዘብ ብዙ አቴንሽን አንሰጥም። ለምን? የሰው ልጅ ማንነቱ እንጂ በገንዘብ ላይ የተመሰረተ ህይወት የለንም። እኛ ለሰገጤዎች ነው ገንዘብ፣ ብርቆቹ ለሰገጤዎች ነው። እዚህ ሀገር ላይ 4 ሰዓት መስራት ነው። አከተመ። ገንዘቡን ትይዟለህ፣ ወገብ ይደቃል፣ አፈር ትመስላለህ፣ ገንዘቡ ይመጣል፣ ከዛ ባዶ ትገባለህ መልሰህ። ምን የምታመጣው ነገር የለም። ጊዜው ያመልጣል፣ ጊዜው ያልፍብሃል። እኔ ጊዜን ከልጆቼ ጋር ከሚስቴ ጋር ከእናንተ ጋር ኢንጆይ እያደረኩ ነው ማሳልፈው ጊዜ። ተግባባ። ምንም በደስታ ይችን የማያሳልፈው አለ ተሳቆ ቤት በኩል ሊሄድ ቤት በኩል ልምጣ የት ነው የሚሄደው የሚል ማንነት ነው ያለው። አየህ፣ ከህዝብ ጋር ያልሆነ ነገር ምንም። አሁን ቴዲ አፍሮ እንደ እንቁላል ነው አሜሪካ ቢመጣ የምንንከባከበው። አረብ ሀገር ብሄድ እንደ እንቁላል ህዝቡ ተንከባክቦ ቴዲዬ ብሎ፣ አውሮፓ ቢሄድ፣ ካናዳ ቢሄድ፣ አውስትራሊያ ኤኒዌር ብሄድ እንደዚህ እንደ እንቁላል ተንከባክቦት ነው የሚሄደው። አየህ፣ የህዝብ ፍቅር ነው አንተን ትልቅ የሚያደርግ ገንዘብህ አይደለም። ይህንን ቴዲ አፍሮ ስለሚያውቅ ነው ከህዝብ ጋር ሆነው ይሄንን የሰው ማንነት ስለሚያውቅ። ይሄ ህዝብ ነው ሚሊዮን ቪው ያለው። አሁን ብልጽግናን ደግፎ የሰራው ስንት ቪው አገኙ? ያሉት ስንት ቢሊዮን አገኙ? በቅርቡ የብልጽግና ደጋፊዎች ከፍለው ነው ማወራ። ከፍለ ቪው መግዛት ትችላለህ። ዩቲዩብ ላይ ታውቃላችሁ አይደል? ልክ እንደ ቲክታክ ላይ አንዳንዴ ምን ያደርጋሉ? የሆነ ቪዲዮ ስትሰራ ቲክታኩ ራሱ ምን ይላል? ፕሮሞት አድርገው ይላል። ፌስቡክ ላይ ፕሮሞት አድርገው ይላል። ኢንስታግራም ላይ ፕሮሞት አድርገው ይህን ያህል ከከፈልክ ይባላል። ያቺን ሚሊዮን ገባ ለማለት ብራቸውን ከስክሰው ሚሊዮን አስገቡ። ከዛ የት ሂድ? ያ ቪው የት ሂድ? ከዛ በኋላ ቴዶ 100 ሚሊዮን እነሱ ሰገጤዎቹ እዛው ሲሉ ቆዩ። አለቀ። ወፍ የለም። አየ መሴጁ አለቀ። ምን አለ? እኛ ባላገር ነን፣ እኛ አናለቅሲም፣ ዳሳንጢልም አንጢልም። በቃ አለቀ። ቅኔ የለው ምን የለው አንሰማም። ሰገጤያ የቴዲስ ገናውን ትርጉም ገና እየተፈላሰፍን ነው። ምንድን ነው ያሰበው ቴዲ እያለን ገና ትምህርት ቤት ላይ ነን። ትምህርት ነው የቴዲ። በነገራችን ላይ እኔ ተናግሬያለሁ። የኢትዮጵያን እስከ 12 ከመማር የቴዲ አፍሮን 4 ሲዲ ማዳመጥ ዩኒቨርሲቲ ትገባለህ። ዝም ብለህ ኮሌጅ ተመርቀ ነው የምትወጣው። 2 ማስተርስ ነው የምትሰራው። እውነቴን ነው የምነግርህ። 2 ማስተርስ ትሰራለህ። ለመተርጎም ትቸግራለህ። የሚያስጓራለ፣ የሚያስለፈልፋለ፣ ኮረንቲ የሚያስይዛለ። ይኸው ቤተ መንግስቱ ለቅሶ ላይ ነው። አሁን ዳስ የጣሉት ማን ናቸው? ቤተ መንግስት ለቅሶ ላይ ይኸው ከስካሩ አናቱ ተፈልጦ መጣ።
ይኸውላችሁ እኔ በውሸት አልዘግብም። እኔ ለጤናዬም ጥሩ አይደል። ይሁን አናቱ ተፈልጦልህ መጣ። ገና ሳይደርቅ አናቱ ሳይደርቅ በበላበት ጩ ተብሎ መጣል። ሬድዋን ጩ አልቅስ ተብሎ መጣ። እነሱ እያለቀሱ ነው። እኛ እንግዲህ እየለማን ነው። እንግዲህ እኛ ልማት ላይ ነን። ያው እየለማን በቃ ይሄ ነው። ስለዚህ ምንድን ነው ልላችሁ የምፈልገው ከምንም አሁን ከማናችሁም እዚህ ውስጥ ካላችሁት እግዚአብሔር ምስክሬ እዚህ ካለኸው በሙሉ በተለይ አሜሪካ፣ አውሮፓ ምናምን ለምትኖሩ ከእናታችሁ ከምትሰራው ሽሮና ከፈለግከው አይነት ምግብ ቢባል እኔ ኤቭሪ ሲንግል ዴይ እማዬ የሰራችውን ሽሮ ብበላ እመርጣለሁ። እመቤቴ ምስክሬ እማዬ የምትሰራው ሽሮዬን ማንም ከሚሰጠኝ ዓለም ላይ አለ ከተባለ ምግብ እመርጣለሁ። አየ ዋናው ፍቅሩ ነው። ዋናው ማንነቱ ክብሩ ነው። ቫሊዩ ነው። የእናት ቤት እንጀራ፣ የእናት ቤት ሽሮ፣ የእናት ማንነት ይበልጣል። አያችሁ የእናንተ ጭንቅላት ምን ላይ ተፈውዟል መሰላችሁ? እቺ ብልጭልጭ ነገር አይታችሁ ስለማታቁ ያቺ ብልጭልጭ ነገር ባለ ሀብት ያደረጋችሁ ይመስላችኋል። የዘረፋችሁት ነው። በእውቀት የመጣ አይደለም። በችሎታ የመጣ አይደለም። አጭበርብራችሁ ዘርፋችሁ ያመጣችሁት። ያ ደግሞ ገስዋት ትላንት ያየነው ነው። በኢህአዴግ ላይ አፈር ገብተዋል። አሁን ደግሞ እናንተም ተራችሁን እየጠበቃችሁ ነው። ህዝቡ በተለይ በአሁን ሰዓት እንደ ቴዲ አፍሮ ህዝቡን ያነቃ የለም። አንድ ሁኑ ብሎ ነው መሴጁ። ገና መሴጁን እየተማርን ነው። ቴዲ ያለውን የ8 ዓመት ስራ ነው አባቴ። ከባድ ኬዝ ነው። ዲግሪ ፒኤችዲ የሚሰራበት ስራ ነው የሰጠን። 8 ዓመት ዝም ብሎ ነው ይሄን ስራ የሰራው ቴዲ። ስለዚህ ገና እያጠና ነው ስራው። አልገባንም በደንብ ብዙ ስራ አለብን። እንደሚባለው አይደለም። እነሱ ዳስጣል ልቤ ያለውን የተረጎሟት በቃ የኢትዮጵያ ህዝብ አለቀሰ፣ እኛ ደግሞ ልማት እየሰራን ነው፣ ለምተናል እኛ የሚሉ አንዳንድ ሰዎች አሉና ያቺን ነው እንግዲህ ቴዲ የዘገበን። ከእውነት የራቅ አይደለም። ቀሚስ ለብሶ ነው ሄደው ከለቅሶ ብዛት ቪዲዮ ላሳያቸው። አንድ ከለቅሶ ብዛት ቀሚስ አሰርተውላ ሄደዋል። እኔ አልዋሽም፣ ታውቃላችሁ። የፈለገ ነገር ይሁን ዋሽቼ ምንም የማደርገው ነገር የለም። ይኸው ቆይ የት አለ? ከነ ልብሱ ከነ ቀሚስ ልብሱ ነው ማሳየን። ውሸት አልወድም። ቀሚሴ ሲለላሺ አፈርዲሜ ገባልሽ አለ ያራዳ ልጅ። ሲለላሺ ቀሚስ ገብቶ መጣልሽ አዲስ አበባ ባሉ የኛ ዳሩ የኛ አሶት ይተናልደሩ ስቲኒያ እስተዛ እየዘፈንኩ ነው። ይቅርታ ቤተሰብ ሲለላሺ አንቺ መጣልሽ ቀሚስ ሙድ ሲይዝባቸው ጅቡ በኋላ እንዳያቀሳስር የእሱን ድምፅ አላረገውም። ቆይ የእሱን ድምፅ አላረገውም፣ አላቀሳስረውም። ጅቡን አላቀሳስረውም። መጨረሻ ላይ ልሷቸዋል። ይኸው ቀሚስ ያደረጉትን ላሳያችሁ ነው። ቀሚስ አድርጎ መጣ። ወይ
ቴዲ አብሮ ቀሚስ ታስለብሳለህ። እኔ ከአንተ ጋር ራሱ ችግር አለብኝ። አሁን የምናገረው ነገር የኦሮሞ ህዝብን አይወክልም። እውነቴን ነው የምናገረው። የኦሮሞ ህዝብን አይወክልም። ግን እንደዚህ አይነት ከብቶች እንዳሉ ልነግራችሁ ፈልጌ ነው። እንደዚህ አይነት ሰገጤዎች እንዳሉ መንግስት ሂድ እንደ እኔ የምከፍል ዝም ብሎ ነው እንደ እያሏቸው ኮንሰርት አዘጋጅ ኮንሰርት አዘጋጅ የምከፍል ዝም ብሎ መሰለን ይሉጣ እየተባለ ኮንሰርት እያዘጋጁን ሬድዋንዬ ነይ ለሆነ ጉዳይ ፈልጌሽ ነው። ነይ አንቺ መላጣ ነይ። በየትቦ እየሰከርክ የምትወድቅ ሰውዬ በየትቦ እኮ ነው የምታገኘው አሉ እዛ። በጣም ነው የሚያሳዝን። በየትቦ እየተደፋ የሚገኝ ሰው ፖለቲከኛ ነኝ ብሎ ያው ከሆስፒታል አስወጥተውን የላኩት ናውጣ። አይ አሁንማ ሱፍን ልበስ ለቅሶ ላይ ነን ተቀላቀል ተባለ። መጣቻ ለቅሶ ምናምን ብለው ለሚያቀረሹ እንግዲህ እኛ ልማት ላይ ነን። ያው ልማት እያደረግን ነው እንደምታውቁት። እዛ ላይ ያሉት ሰዎች ራሱ ምን አባቱ እያሉ ነው የሚያዩት። አስተያየታቸው ራሱ ምን ብለህ ትሰጣለህ? ገባ ትርጉሙ በደንብ ካልገባ ታጓራበታል። ቴዶ ይሄን ነገር የሰራው ለተማሩ ብቻ ነው። እኔ አሁን ቀስ እያልኩ ነው የምንረዳ። ሄዱ ገና አልገባኝም። ገና ብዙ አስተያየት እንሰጣለን። እየቆየን ትምህርት ቤት ነዋ። በ8 ወር አጥንቶ ነው እየሰጠን። ስለዚህ ትምህርት ነው። ተግባባን? አዎ ጭብስ ብሎ አናቱ ትቦስ ገብቶ የተሰነጠቀ ሰውዬ መጥቶ ሀገር እመራለሁ ይላል። ጥርሱ በጫትና በሲጋራ ያለቀ ነው። ሌላው በጣም ከሚመቸኝ ሰው እኔ ከእናንተ ጋር የምጣለው ማርሻል ብርሃኑ ጁላን ከተናገራችሁ ነው። ቪዲዮ አለኝ። ማርሽዬ ኧረ ትደይኛለች። ማርሻል ብርሃኑ ጁላ ለብቻዬ ጥብሴ ነው። እንዳትነኩብኝ እንዳትጣሉ ከኔ ጋር። ማርሽዬ ብርሻ ሰላም ነው ሁሉ ነገር ልሄድብሽ ነው። በማስረጃ ነው። ከአንቺ ንግግር ሳልወጣ ነው። ከንግግር ወጥቼ አይደለም። ማርሽዬ ከአንቺው ንግግር እስቲ ልስማውና ብርሻ ትንሽ ጭቡቴ እናርግ አይመስልሽም? እንግዲህ አለ የተባለ ማርሻል የተባለ የኛ ሀገር በጣም አንድ ትልቅ የመጨረሻው ቦታ ያው ሻዕቢያ የስራችሁን ይስጣችሁ እየማረኩ ያቀዥቧቸዋል። ምን እንደሚወጓቸው አላውቅም። በአጫ ደበሌ በሶ የሚበጠብጠውንም ማርከው ያረጉትን አይታቸዋል። መስፍን ፈይሳንም ማርከው ያረጉትን አይታቸዋል። ይህንን በአጫንም ደግሞ ዝም ብለው ነው የሚያዝሩት። ሻዕቢያ መሰልቸት ማሰር ሰልችቷን የለቀቀችው በቃ ውይ ብላ ተወችው። ሲሰለቻት ማለት ነው። ይህን ሰው እስቲ የሚሰጠውን አስተያየት እንስማው። ባጂዬ ይቅርታ፣ ማርሽዬ ብርሽ ነይ እስቲ። ተሳክቶ ይሄ መንግስት ከቀየር ኢትዮጵያ ሕዝብ ማሰብ መጀመር አለበት። ቆይ እሺ፣ ኃይለ ሥላሴ መጥፎ ነው ቀይር ናቸው አይደለ? ደርግ መጣ፣ ፋታ አልሰጠነውም ቀየር ነው። ኢህአዴግ መጣ፣ ፋታ አልሰጠነውም ቀየር ነው። ቁጥር ያውቃል። ፋታ አልሰጠነውም ሲባል ቁጥር ያውቃል። ጁላይ ቁጥር ምናምን ነገር አታርፊም እንዴ?
ኃይለ ሥላሴ የሆነ ያህል ጊዜ እንደነበሩ ደርግ ምን ያህል ጊዜ እንደነበረ እንግዲህ ኃይለ ሥላሴ 40 ዓመት ነው ያደርጉ ኢትዮጵያን የመሩት። እንትና አለ ማነው ስሙ ደርግ 17 ዓመት ነው ደምረው እየደመርክ አንድ ላይ ስንት ሆነ? 57 ዓመት ራይት። እሺ እንትንን ደግሞ ጨምር 27 ዓመት ደግሞ ኢህአዴግ መርተዋል። ጨምረው ደምሩት እስቲ 40 17 27 እንግዲህ ደምሩ 80 ደርሰናል። 80 አሁን ስትደምርበት ወደ 84 ሆኗል። ትንሽ ዓመት ነው አይደለ? ጁልዬ ብርሃኑ ጁላ ሳይሆን ብርሃኑ ጅሎ ብትሉ ደስ ይለኛል። ብርሃኑ ጅሎ ብትሉ ደስ ይላል። ፋታ አልሰጠንም ይላል እዚህ መጥቶ ቁጥርም አረ ተማሩ በእናታችሁ ተዉ፣ ግን ተማሩ ተዉ፣ እራት አሰድቡ። ቁጥር የሚባል የለም በቤታችሁ። ብርሃኑ ጅሎዬ ጅሉ እስቲ ስሙ። ማሰብ መጀመር አለበት። ማሰብ መጀመር ቆይ እሺ፣ ኃይለ ሥላሴ መጥፎ ነው ቀይር ናቸው አይደለ? ደርግ መጣ ፋታ አልሰጠነውም ቀይር ነው። ኢህአዴግ መጣ ፋታ አልሰጠነውም ቀይር ነው። አሁን ሌላ አዲስ መንግስት መጣ። እንደውም 3 ዓመት ሳይሰራ የምን 3 ዓመት ገና በመጀመሪያው ዓመት ለመቀየር ሰራ። ለመቀየር ሰራ። ይኸው አሁንም እንዋጋለን። ይሄን ከቀየርን በኋላ እርግጠኛ ነኝ እንዋጋለን። ይሄ ተሳክቶ ይሄን መንግስት ከቀየር ነው ሌላ ቢመጣ እንዋጋለን፣ አትጠራጥር። ይሄ እንትናችሁ ሆኗል። በመጀመሪያ ይቅርታ ለጅሎዬ ቁጥር አስተምሩልን በህግ አምላክ። አሁን ያሸነፋችሁ ማን መሰላችሁ? ቴዲ አፍሮ። እንዴ ከኋላማ ሬድዋን መቀመጥ አለበት። ቴዲ አፍሮ አሸነፋችሁ። አሁን ደግሞ ቴዲ አፍሮ ለጠለጣችሁ ጌታ ቴዲ አፍሮ ልጥልጥ አደረጋችሁ በአንድ የቴዲ አፍሮን ስፒከር ማረኩ። የቴዲ አፍሮን ስፒከር፣ የቴዲ አፍሮን ጊታር፣ የቴዲ አፍሮን ላፕታፕ ማረኩ። ከባድ ኬዝ፣ ከባድ ኬዝ፣ ከባድ ኬዝ። ብርሽ ግን ሰላም ነው፣ ሁሉ ነገር እየመራሽ ነው ሀገር። የመከላከያውን እየመራሽ ነው አይደል? ጅሉዬ ኧረ ትችያለሽ። አሁን በአንተ ተመርታ ነው ሀገር የምናሸንፈው እንደ ሀገር። እኔ ጥያቄ አለኝ። እንደ ሀገር የምናሸንፈው በሱና በባጫ ደበሌ ተመርተን ነው? ኧረ ወይኔ ደከመኝ፣ ወይኔ መሳቅ ሰለቸኝ እኮ። በእነሱ ተመርተን ነው አሁን ሀገር። ባጫ የሚያውቀው በሶ መበጥበጥ ነው። ካላመንከኝ ጌታቸው ረዳን ጠይቀው። የእነ ጌታቸው ረዳ በሶ በጥባጭ ነበር እንደምታውቁት። እስቲ ተውኝ በጌታ ትንሽ ልተንፈስ፣ እረፍት ያስፈልገኛል። ይህማ ከባድ ኬዝ ነው፣ ከባድ ኬዝ ነው። አሁንስ አልበጠበጥክም በዚህ ሙዚቃ?
ባጭዬ በዚህ ሙዚቃ ግን አልበጠበጥሽም? ትንሽ ቀዝቀዝ እንዲያደርግላቸው ባጩ አልበጠበጥሽም? አባቴ እንደው ለማወቅ ያክል የበጠበጥሽው ነገር የለ ባጭነት ኃይለሥላሴ መጣ። አፍታ ሳንሰጣቸው አወረድናቸው። ደርግ መጣ። አፍታ ሳንሰጥ ኢህአዴግ መጣ። አፍታ ሳንሰጣቸው አስወረደ። 3 ዓመት ሳይሞላው ይሄ ይላል። አይ ብርሻ ጅል ነሽ። ጅል መሆንሽን አውቀው ነው አቢቹ ሙድ የሚይዝብህ። አቢቹ ሙድ ያዥ። በእውነት የሚሾማቸው ሰዎች እኮ በሳቅ ነው የሚገሉ። ከሬሳ የሚጣሉ ነው። አሁን ለምሳሌ ዳንኤል ክብረት ብታመጣው ከሬሳ ጋር ይጣላል። ለቀብር ኢትዮጵያ ነው የሚመጡት ይላል። ከሬሳውን ላይ ይጣላል። ጅልጅሉን ሰብስቦ አስቀምጧል። አቢቹ ይመቻ አባ ሰብስባቸው። እኔ የሚያሳዝነኝ መንሱሬ ናት። ኩላሊቴን እሰጣለሁ፣ ነፍሴን ለአቢቹ እሰጣለሁ፣ ነፍሴን ብላ ሸቤ ሽቶ ቀርኪፉ እያለች ነው አሉ ሸቤ። አረ ሽቶ ቀርኪፉ፣ ሽቶ ቀርኪፉ፣ ለእናትዮ ንገሩ፣ ለአባቱ ንገሩ እያለች ነው አሉ። ለአቢቹ ንገሩ እያለች ነው አሉ መንሱር ጀማል። ሽቶ አይዞሽ፣ አይዞሽ፣ አይዞሽ ኢትስ ኦኬ ያለ ነው እንደዚህ አይነት ነገር ያለ ነው። እና ከሸገር ልጆች ጋር ተጣልታችሁ ሙድ ይዘን ነው የምናቃጥላችሁ። የእኛ ምላሳችን ድሮ ነው። የሸገር ልጅ ምላሱ ብቻ ግራ ያጋባል። የሸገር ልጅ መልስ ምት እውነቴን ግራ አጋብቶ የምትገባበት ነው። ምን ነው ባልተናገርኩ። አሁን ለምሳሌ ሬዱ ቢልጮ ምን ነው ባልተናገርኩ እያለ ነው አሁን ሲሰማ መልእክቴን። ምን ነው አፌን በሰበረው፣ ምን ነው ምላሴን በቆረጠው፣ ምን አርጌ ነው እንደዚህ ሙድም እያዝብኝ፣ አሁንስ መረረኝ እያለች ነው በዚህ ሰዓት። ምክንያቱም የልኩለታል ማኝ ይልኩልሃል መልእክት ብለው ራሳቸው የብልጽግና ሰዎች ይገጩታል። ዮኒ ማኛ እንዴት በእንግሊዘኛ ቪዲዮ ይሰራል ብለው እየተመካከሩ ነው። የሀገሩን ጉድ እንዴት አይደብቅ? በቃክ የሀገሬን ጉድ ልደብቅልህ፣ ጭፍጨፋን ልደብቅልህ፣ ገደላን ልደብቅልህ፣ እሱን ልደብቅልህ፣ ማስራቡን ልደብቅልህ፣ ማፈናቀሉን ልደብቅልህ። እንዲያውም እስከ ዛሬ መቆየት ይገርሞኛል። በጣም ነው ትዕግስተኛ ሰው ነኝ። በእንግሊዝኛ ማን አባቱ መልስ ይስጥልህ? የመሀይም ማት ጠርቅመ የሀገር መሀይም ኮልኮሌ ሰብስበ ማን በእንግሊዝኛ ይመልስልህ? ኬት አምጥቶ ግዙ ግዙ። እኔ እንግዲህ ለኢትዮጵያ ፈርም ያለው ለእናንተ የሚፈርም የቻፓ ችግር ያለበት ግዙ ግዙ። መቼም የተማረ ከእናንተ ጋር አሁንም ታውቃላችሁ። ማይም ነው ያለው። ግዙ፣ እነሱ ግዙ፣ እናንተ አይዟችሁ። የኢትዮጵያ ሕዝብ ማኝ ዚን የገዛው በፍቅር ሌላ አይደል፣ ፍቅሩ። የኢትዮጵያ ሕዝብ ወርቅ የሆነ ሕዝብ እንደ ሕዝብ ማንኛውንም ብሔር ጥራልኝ፣ እግር አጥቦ አልጋ የሚያስተኛ አልጋ የሚለቅ የሌለውን የሚያበላ የእሱን ትቶ የሚያበላ የትኛውን ቦታ ብትሄድ ህዝብ ነው ያለን። ስለዚህ ከህዝቡ ጋር አይደለም ጭውቴው። ስለዚህ ከህዝብ ጋር መሆን ከምንም በላይ ነው። ኤርሚያስ ለገሰን ገዛችሁ። እንግሊዝኛ አይችልም፣ ይቅርታ። አሜሪካን ሀገር 100 ዓመት ብታስቀምጠው ኤርሚያስ ለገሰ አንድ በእንግሊዝኛ ለ30 ሰከንድ ማውራት አይችልም። ስለዚህ ብትፈርምለት ምንም ትርጉም የለው።
ኖሯል። ደሳለኝ የሚባል ገመዳፍ ኖሯል። ደሳለኝ ገመዳፍ በእንግሊዝኛ ያወራል። መስፍን የማይታሰብ ነው። መስፍን ፈይሳ እንግሊዝኛ ጋር በጣም ጸበኛ የሆነ ሰው ብታይ እንግሊዝኛ የሚደበድበው ሁላ ነው የሚመስለው። እግዚአብሔር ምስክሬ የሚደበድበው። አንዴ ለሆነ ጉዳይ በእንግሊዝኛ ስራልኝ ብሎኝ ሎንግ ታይም አጎ የሆነ ነገር በእንግሊዝኛ ሰርቻለሁ። እግዚአብሔር ምስክሬ ይሁንዬ፣ እንደው ከእንግሊዝኛ ጋር ጸበኛ ነኝ ታውቃለህ። እንደው አንጀቴን አርስልኝ በሆነ በእንግሊዝኛ የሆነ ጉዳይ ነው ብቻ ሪመምበር የሆነ ነገር በእንግሊዝኛ ሰርቻለሁ። ጸበኛ የነሱ ፖለቲከኞች አንድ እንግሊዝኛ የሚችል የለም። ግሩም ጫላ ብቻ አለች። ግሩም ጫላ የእንግሊዝኛ ጋዜጠኛ ኢንተርናሽናል ጋዜጠኛ ስለሆነ እሱ ይችላል። ከዛ ውጪ ግን ሌላ የለም። ተግባባን። መሀይም ጥርቅም መሆኑን ብልጽግና የምታውቀው በዛ የመሀይም ጥርቅም ያ ጁላን ለምን እንደ ሀሳብ እንግሊዝኛ እናስተምሮ? ብርሃኑ ጁላ እንደ ሀሳብ የሆነች እንግሊዝኛ ብለቅብ ምን ይመስላል? ትንሽ ሳቢ እየገጨኝ የሆነ ሰዓት ለ30 ደቂቃ የሚሆን ለ1 ሰዓት እኔ ላስተምርሽ። ጁላዬ ምን ይመስልሻል? እንደ ሀሳብ ንገሩልኝ፣ ለጁላ አድርሱልኝ። እንደ ሀሳብ ጁላዬ እኔ እንግሊዝኛ ልልቀቅብሽ፣ ትንሽ ቻፓ እየለቀቅሽ ሌላው ማን ነው ካሉት? ጌታቸው ረዳ ነው ትልቅ እንግሊዝኛ ተናጋሪ። ምክንያቱም ህወሓት በደንብ አስተምረዋል። ቡዳ ናቸው ህወሓቶች። በጣም አፕሪሺየት የራሳቸው የሆኑትን አስተምረዋቸዋል ጥግ ድረስ። ነፍሱን ይማረው ስዩም መስፍን ብትለው ዓለም ላይ ተናጋሪ ነው፣ የታወቀ ነው። እንደምታዩት መለስ ነው፣ ምንም ጥያቄ ውስጥም አይገባ። እነ አርከበ ቁባይን ብታመጣቸው፣ እነ ዶክተር ቴድሮስ አዳኖምን ብታመጣቸው አንቱ የተባሉ ናቸው። ኢንተርናሽናል ዓለም ላይ ብታመጧቸው በደንብ አድርገው የሚያብራሩ ናቸው። ከነ ጥፋታቸው ነው ማወራ አሉ እንጂ ባጫ ወርቅነህ ገበየሁ ታስታውሳላችሁ? ጭዝላዛ ዘ200 ዘ300 ዘ700 ብሎ ላብ እስኪያስቀምጠው ሌሎቹንም ሰምተናል። ስም አንጠራ። ኦርጋናይዘር የሚሉ ቤተሰቦች አሉ እንደ ሀሳብ ኦርጋናይዘር የሚሉ ጀለሶች አሉን። እንደ ሀሳብ ማለት ነው ስናወራ፣ እንደ ሀሳብ ኢች አዘር ቱጌዘር የሚሉ ናቸው ጀለሶች ነው። እንደ ሀሳብ እና እንደው ኧረ እኔ እኮ አልላስ ችግር አለብኝ። አሁን ከኛ ከሸገር ልጆች ነው እናንተ የምትነጋገሩት። ከኛ እውነት ለመነጋገር እኛ አናርፍም ማለት ነው፣ አናቅም ማለት ነው። ችሎታ የላችሁም ስትሉን በእንግሊዝኛም አፋችሁን አስከደንን። ዝም ጭጭ የሚያስብል ነገር ተናገርን። ጭጭ የሚያስብል ድንግጥግጣችሁ ወጣ። ምክንያቱም ከእናንተ ጋር የሚሰራ አንድም እውቀት ያለው የለም። እንግሊዝኛ እውቀት አይደለም ይሉዋል። ይመጡና በላታ ለዚች ጊዜ ጠቀመች። አየህ እንግሊዝኛ እውቀት መሆኑን የዚች ጊዜ መልእክት ለማስተላለፍ ጠቀመች። ካሙዙ ግን ያወራላችኋል ወደፊት ካሙዙ
እንግሊዘኛ ያወራላችኋል እንደ ሀሳብ ማለት ዘ200 ዘ300 ትዝ አላችሁ ቤተሰብ? ኧረ ወየው ዛሬማ በቃ ዝም ብል ተመችቶኛል ነው የምላችሁ። ዘ300 የሚሉ ናቸው እኮ አሁን የሚመሩት ሀገር ዘ200 ዘ300 የሚሉ ናቸው። ኦርጋናይዘር የሚሉ ናቸው። ምን ይሻለናል? እንደው ኢትዮጵያ የወደቀችበት ውድቀት ቀላል አይደለም እናንተ። በእውነት ለዚህ ነው ኢትዮጵያ ህዝቧ የተራበው መሀይማን ስለሆኑ፣ እውቀት ያላቸው ሰዎች ስላልሆኑ፣ ለነሱ ሁሉ ነገር ብርቃቸው ስለሆነ ለዛ ነው እንጂ ህዝቡን ያስቡ ነበር፣ ጎረቤቱን ያስቡ። ሀገር ምን እየሆነች ነው? ህዝቡ እውነት ስሜቱን መግለጽ ይችላል ወይ? ችግሩን እንኳን መናገር አይችልም። ህዝቡ ምኑን አይችልም? ችግሩን እንኳን ለመናገር መብት የለው። ከዛ ማን መጣላችሁ መሰላችሁ? ጀለስ ማን መጣች? መምህር ታዬ ቦጋለ በየ2 ሳምንቱ ይመጣና እኔ ይላል አቁም ያለው ሶሻል ሚዲያ በቃኝ ይላል። በየ2 ሳምንቱ አሁን መጣና ምን አለ? 9 ሚሊዮን 100 ሚሊዮን ቪው ከሚያሳይ አዝማሪ 9 ሚሊዮን የሚመግብ 9 ሚሊዮን ተማሪ የሚመግብ መንግስት ይሻለኛል አለ። ኢትዮጵያ 9 ሚሊዮን የሚመገብ አለ 9 ሚሊዮን ተመጋቢ በነፃ ታይዬ ራቁቴን ቪዲዮ አንስተውኛል ቀርጸውኛል ስትል አልነበር? ታዬ ቦጋለ ራቁቴ ታማኝ ሾው ላይ ቀርበ ታማኝ ሾው ላይ ሳይሆን ታማኝ ስብሰባ ጠርቶ ራቁቴን ደብድበው ዮኒ ማኛን እኔ በሸሎ ነው የገባሁት። ማንም አያውቅም። እኔ እንዴት ገባ እንዴት ወጣ የእናትና ልጁ ስራ። ዮኒ ማኛ እንዴት ገብቶ እንዴት እንደወጣ የሚያውቀው ታሪክ ማንም ታሪኩን አያውቀው። ከባድ ኬዝ፣ እስካሁን የሚያወዛግብ ኬዝ የኔ ኬዝ